ጤና ይስጥልኝ እንደምናላችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ አስቻይ ሁኔታዎች ባሉበት ባላቸው የሀገሪቱ አካባቢዎች ዘንድሮ 7ኛውን ብሔራዊ ምርጫ ለማድረግ እየተዘጋጀ ነው። ቦርዱ አስቻይ ሁኔታ ያለባቸው ወይም የሌሉባቸው ያላቸውን አካባቢዎች ግን እስካሁን በይፋ በግልጽ አላስታወቀም። የምርጫ ዝግጅቱን ግን እንደቀጠለ ይመስላል። ቦርዱ በይፋ የማህበራዊ መገናኛ ዘዴዎቹ በተደጋጋሚ እንዳስታወቀው ለፖለቲከኞች፣ ለታዛቢዎችና ለጋዜጠኞች ስለ ምርጫ ዘመቻ፣ ስለ መታዘብና መዘገብ የተግባር ልምምዶችን ጨምሮ የተለያዩ ስልጠና፣ ገለጻና ማብራሪያ የመሰሉ ዝግጅቶችን አድርጓል። ካለፉት ምርጫዎች የተገኙ ገንቢ ልምዶችን አንጥሮ ማውጣቱን አስታውቋልም። እጩዎች የሚመዘገቡበት ስርዓት ወይም ሲስተም ማበልጸጉንም ገልጿል። ብዙ ተቃዋሚ ፓርቲዎች ግን ኢትዮጵያ ውስጥ የቀጠሉት ግጭቶች፣ የሰብአዊ መብት ጥሰቶች፣ የፖለቲካ አለመረጋጋትና ስርዓት አልበኝነት ወይም ሌሎች ተመሳሳይ ችግሮች ሳይቃለሉ ምርጫ ማድረግ ያስቸግራል እያሉ ነው። 5 የፖለቲካ ፓርቲዎችን የሚያስተናብረው ትብብር ለኢትዮጵያ አንድነት በቅርቡ ባወጣው መግለጫ ምርጫ ከመደረጉ በፊት በሀገሪቱ ሰላም እንዲሰፍን፣ ሕግና ስርዓት እንዲከበር፣ የታሰሩ ፖለቲከኞችና ጋዜጠኞች እንዲለቀቁ ጠይቋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በተለይ በኦሮሚያ ክልል ያለው ግጭት ስለሚወገድበት ስልት ከክልሉ መሪዎች ጋር ውይይት ለማድረግ ጠይቀዋል። በአንድ በኩል የትግራይ ክልልን እየመራ በሌላ በኩል ደግሞ ከህጋዊ ፓርቲነት የታገደው አንጋፋው ህዝባዊ ወያኔ ሓርነት ትግራይ ህወሓትም ገና ህጋዊነቱን ለማስመለስ የእንደራደር ጥያቄ እያቀረበ ነው። ምርጫው ላይ መሳተፉ ቀርቶ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአንጻሩ በቅርቡ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት መልስና ማብራሪያ ምርጫ ለማድረግ መንግስት በቂ አቅም አለው ብለዋል። ምርጫ እንኳን ዘንድሮ ባለፈውም ምርጫ አድርገናል እየተዋጋን ብለዋልም ጠቅላይ ሚኒስትሩ። በግጭት ውጥረት፣ ተቃርኖና ውዝግብ መሃል ምርጫ ሊደረግ ይችላል? ምርጫ ማድረግ እና አለማድረግስ የኢትዮጵያን ውስብስብ ችግሮች ለማቃለል ይረዳል ወይም ይጠቅማል? እና እንዴት? በውይይታችን የሚነሱ ጥያቄዎች ናቸው። 4 እንግዶች አሉን። እስካሁን የመጀመሪያው እንግዳችን የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚደንትና የትብብር ለኢትዮጵያ አንድነት ሊቀመንበር አብርሃም ጌጡ አልተገኙም። ስልካቸውን እየሞከርን ነው። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተቀዳሚ ምክትል ፕሬዚደንት፣ ወይዘሮ ጸዳለ ለማ ጋዜጠኛና የፖለቲካ ተንታኝ፣ አቶ ኢማድ አብዱልፈታህ የግጭት ማስወገድና የሰብአዊ መብት ጉዳዮች አጥኚ ናቸው። እንግዶቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ አመሰግናለሁ። የኢትዮጵያ ምርጫ ቦርድ ተወካዮች በዚህ ውይይት እንዲካፈሉ በተደጋጋሚ በስልክ በኢሜይልም ጠይቀን ነበረ። እስካሁን መልስ አልሰጡንም። ጉዳዩ ይመለከታቸዋል ያልናቸውን የመንግሥት ባለሥልጣናትንም በስልክ አነጋግረን ነበረ። ሌላ ጊዜ እንድንደውል ጠይቀው ደግመን ስንደውል ስልካቸውን አላነሱልንም። ውይይታችን ይቀጥላል። ጥያቄው ለሁላችሁም ነው። አቶ ሙላቱ እርስዎ ይሰጡኛል የመጀመሪያውን መልስ። የእርስዎ ፓርቲ ወይም ተመሳሳይ ሐሳብ ያላቸው ሌሎች ፓርቲዎችም የኢትዮጵያ የጸጥታ፣ የፍትሕ ስርዓቷ፣ የሰብአዊ መብቶች ጥበቃ፣ የዜጎች ነጻነት በምን ደረጃ ላይ ነው ብሎ ነው የሚገመግመው? እስቲ በአጭሩ ይንገሩን አቶ ሙላቱ። ጥያቄው በጣም ደስ የሚል ነው። ጥሩ ጥያቄ ነው። ግን ለመመለስ ከየት ጀምሮ ወዴት ለመተንተን እንደሚቻል አላውቅም። ሁሉም ነገር የተዳፈነ ዜሮ ሌቭል ላይ ያለንን ጸጥታ እንደምታውቁት ከቦታ ወደ ቦታ መዛወር የማይቻልበት፣ ሁሉ ነገር ዝግ የሆነበት፣ ምህዳሩ በጣም የጠበበበት፣ ህዝብን ሰብስበህ ሰላማዊ በሆነ ሁኔታ አነጋግረህ ስለ ምርጫ ለመነጋገር አስቻይ የሆኑ ሁናቴዎች የተዳፈኑበት፣ ነፃና ፍትሃዊ እናደርጋለን ብሎ በሚዲያ ላይ የሚያደርጉት ንግግርና በተግባር የምናየው ለየቅል ሆኖ ባለበት ሁናቴ ላይ ነው ያለ ነው እና በአጠቃላይ በሶስቱም በፖለቲካውም፣ በኢኮኖሚውም፣ በማህበራዊ ጉዳዩም ሁሉም በግራ ቀኙም ጠፍቶናል። ውሉ የጠፋበት ሁናቴ ላይ ነው ያለ። ነገር ግን የእርስዎ ፓርቲና የኦሮሞ ነጻነት ግንባር ኦነግ ቢያንስ በኦሮሚያ ክልል ያለውን ቀውስም በለው ግጭቱን፣ የሰዎች የመንቀሳቀስ ነጻነት እጦት፣ ሰብአዊ መብት ጥሰት ይህንን እንዲያው ቀውስ ብለን አንድ ስም እንስጠውና እሱም በተመለከተ
ከክልሉ አስተዳዳሪዎች ጋር ለመነጋገር ጥያቄ አቅርባችሁ ነበረ። ምንድን ነው አሁን የተሰጣችሁ መልስ ካለ? ከሌለስ ምንድን ነው የምትነጋገሩት? ምን ለማድረግ ነው? መቼም እንግዲህ አንድ ተረታል እንደው ውሃ የበላ ሰው አረፋ ይዛል አሉ። እንግዲህ የሚያረገው ሲያጣ ነው። ብዙም ጊዜ ኦሮሚያ ውስጥ ሰላማዊ ሁናቴ እንዲኖር እንግዲህ ወደ 7 ዓመት ሆኖናል። እኛ ኦሮሚያ ውስጥ ሁልጊዜ የሚወራው እናንተም የምታስተላልፉት የሰሜኑን ብቻ ነው እንጂ ኦሮሚያን ወደዚህ ወደ ምዕራቡ አካባቢ እና በጣም ከሰሜኑ ያላነሰ ክቡር ጠቅላይ ሚኒስትሩም ራሳቸው ሰሜኑ ላይ ያደረግነው ጦርነት ከኦሮሚያ ጋር ሲታይ በጣም አነስተኛ ነው። እኛን 7 ዓመት ነው እንግዲህ ጦርነት የተካሄደው። አስቸጋሪ ይሄ ነው የማትለው ደረጃ ነው ያለውና እስከ መቼ ድረስ ነው ቁጭ ብለን በዚህ አይነት የምናየው? እስቲ ቀርበንም ምንድነው ነገሩ? ህዝብ እያለቀ ነው። ከቦታ ወደ ቦታ ተዘዋውሮ ነግዶ ለመኖር ተማሪ አሁን እንደምታውቀው ወጣቱ ከመቶ ውስጥ እንግዲህ የተወሰነው ከ10 በታች ነው አለፈ የሚባለው። ያንግ ነው እድሜው 20 ዓመት ያልሞላ ተማሪ ነው 12ኛ ክፍል ደርሶ ወድቆ አሁን ቤት ያለው። ይሄ ደግሞ ከ14 15 16 17 ባለፈው ጊዜ ይሄን ሁሉ አመት የሆነውና ኩሙሌቲቭ አለ፣ ስራ አጡ አለ። እንደገና ደግሞ ህዝብ በልቶ የሚያድረው ነገር የለውም። ገበሬው ለማረስ በጣም አስቸጋሪ ነው። ጸጥታው ዳር ወጥተ ወደ ከተማ ለመመለስ በጣም አስቸጋሪ ነው። የህይወት ጥያቄ አለ ልልህ ፈልጌ ነው። በአጠቃላይ ከፍተኛ ችግር ነው ያለና ይህንን እንዴት አድርገን እናቃልል? እኛ ዜጎችን እዚህ ነው የምንኖረው፣ ሌላ ሀገር የለንም። እናንተ የምታስተዳድሩት ነው። ስለ እግዚአብሔር ስለ መድኃኔዓለም እግዚአብሔርን ብትፈሩ ይህንን የሚቃለልበትን መንገድ ፈልጉ ብለን ለልመና ነበር የጠየቅናቸው። እስካሁን ድረስ መልስ የለም። እሺ ጸዳለ፣ ያንቺ አስተያየት ምንድን ነው? ትግራይ ክልል የፖለቲካው ውጥረት አንዳንዴም ግጭት አሁንም እንደቀጠለ ነው። የአማራና የኦሮሚያ ክልሎች ግጭቶችም መፍትሄ አላገኙም። ቤኒሻንጉል ጉሙዝ መተከል ዞን በቅርቡ እንደሰማነው 40 ያክል ሰላማዊ ሰዎች ተገድለዋል። እንግዲህ 3-4 ሳምንት ወይም 3-4 ወር ጋቢልና እንደገና ይቀጥላል የዛ አካባቢ ግጭት ወይም ግድያ። ርዕሰ ከተማ አዲስ አበባን ጨምሮ በብዙ አካባቢዎች ሰዎች ይገደላሉ፣ ይታገታሉ፣ ይዘረፋሉ፣ ሴቶች ይደፈራሉ የሚሉ ዘገባዎች በተደጋጋሚ ይደርሱናል። ምንድን ነው የኢትዮጵያ ሁኔታ? ለምንድን ነው እንዲህ አይነት ምስቅልቅል ነገር የተፈጠረው? ነጋሽዬ፣ በጣም ውስብስብ ጥያቄ ነው። ግን አሁን ያለንበት ሁኔታ ሲጀምር መፍትሄ የተባሉት ነገሮች በሙሉ እንደ መፍትሄ ሲቀርቡ የነበሩት ነገሮች በሙሉ በስላቅና በሌላ ሲኒካል በሆነ በፖለቲካ ምላሽ ሲሰጣቸውና እዚህ ደረጃ አይደርሱም እየተባለ ይነሳ፣ ህግ ይስፈን፣ ተጠያቂነት ይምጣ ብለን ስንጮህ የነበርን ሰዎች እነዚህ ነገሮች ኮንቴን ይደረጋሉ፣ ከቁጥጥር ስር ይውላሉ። የጥቂት ሰዎች ያነሱት ነው፣ ሽፍታዎች ናቸው፣ በፖለቲካ የቀኑ ናቸው። አንዱን ካልፈታ፣ እንደዚህ አይነት ችግር ሲፈጠር አንዱ ካልተፈታ ራሱን በተአምራዊ በሆነ መልኩ ሊፈታ አይችልም። እንዲህ አይነት ችግር አገሪቷ ያለባት ክራይሲስ ፖለቲካል ክራይሲስ ነው። የፖለቲካ ቀውስ ነው። የፖለቲካ ቀውስ በጸሎትና ወይም ደግሞ ዝም ብለህ የምትፈታው አይደለም። ፖለቲካዊ ቀውስ ፖለቲካዊ መፍትሄ ነው የሚያስፈልገው። ይሄ ሲባል የነበረ ነው ከመጀመሪያም ጀምሮ። አንድ ሰው መሞቱ አይደለም፣ አንድ ትንሽ ግጭት መነሳቱ አይደለም። ይሄ ሁሉ እየተባለ ነው የባለፈው ምርጫ የተካሄደው። አሁን እንደው ወደ ባሰ ሁኔታ ውስጥ ነው የምንገባው። ለምን? ምርጫው የተደረገው ምርጫ አትጩሁ፣ ምርጫ እናድርግ፣ ኢትዮጵያን ወደሚቀጥለው የሚያደርሳት ምርጫው ነው። ምርጫው ራሱ ሊፈጥር የሚችለውን ቅራኔዎች ያለማየት ፍላጎት ነው የነበረው፣ በተለይ ደግሞ በመንግስት ደረጃ ማለት ነው። እንዲህ አይነት ነገሮች አንዱ ሲፈጠር ሌላውን ይወልዳል እንጂ የተፈጠረው እዛው ጋር አይቆምም። አሁን እያየን ያለ ነው የተራባው የውጤቱ ነው። እንደ ሀረግ ነው ተዛምቶ ያለው በአንድ ቦታ መፍትሄ ስላልተገኘለት። ቀውስን ነው የሚፈጥረው። እኔ ፍርሃቴ
አሁን መመለስ ከምንችልበትስ ቦታ አልፈን ሄደናል ወይ? ፖይንት ኦፍ ኖ ሪተርን ውስጥ ገብተናል ወይ የሚለው ነው እንጂ ንግግር መሆን ያለበት። እኔ የሚያስፈራኝ እሱ ነው። አይ ቲንክ ፖይንት ኦፍ ኖ ሪተርን ውስጥ የገባን ይመስለኛል። መመለስ ከምንችልበት ከርቭ አልፈን የሄድን ይመስለኛል። ምክንያቱም ሲዋለድ የመጣና መፍትሄ ስላልተገኘለት፣ መፍትሄ እንዲገኝለትም ስላልተፈለገ የነበሩ ክራይሲሶች እነሱ የወለዱት ክራይሲስ ነው። አሁን እንትን እያልን ያለ ነው ምለው ነጋሽ። እሺ አቶ ኢማድ እርስዎ እንደ ሪሰርቸር እንደ ጥናት አድራጊ ከአካዳሚው ባሻገር የኢትዮጵያን ፖለቲካዊ፣ ወታደራዊ፣ ፍትሐዊና ሰብአዊ ቀውስን በተጨባጭ አይተውታል ብዬ ገምታለሁ። እስኪ ባጭሩ ይግለጹልን። ምናልባት ኢትዮጵያ እንደዚህ ሚሊታራይዝድ የሆነ አስተሳሰብ አዳብረን ይሆን እንዴ? ወታደራዊ ችግሮችን በሙሉ በጠመንጃ የመፍታት ምክንያቱም በየስፍራው የምናያቸው እንደ ፖለቲካ ወይም እንደ አማጺ ቡድን የተደራጁ የሆኑ ዘራፊዎች የሆኑ እንዲያው ትጥቅ ያጣ በስለት ጭምር ጥቃት ለማድረስ ወይም ጠላት የሚለውን ለመግደል ወይም ደግሞ ልዘርፍ እችላለሁ ብሎ የሚያስበውን ጉዳት ለማድረስ የሚሞክረውና አጠቃላይ የትውልዱ አስተሳሰብ ወደዛ ሄዶ ይሆኖ ችግሮችን ሁሉ በጠመንጃ በኃይል በጉልበት የመፍታትና እንደዚህ ሚሊታራይዝድ መሆን አለ ይሆኖ? እስቲ ባጭሩ ይንገሩኝ። ቴንክ ዩ ነጋሽ። ያው እንደምታወቀው ኢትዮጵያ ውስጥ አሁን ያለውና ከዚህ በፊትም የነበረው ባህል የሚታወቅ ነው። የሚያጋጥሙ ችግሮችን በመነጋገርና ዲሞክራሲያዊ የሆነ መንገድ ከመፍታት ይልቅ በኃይል የመጋፈጥ ነገሩ ከዚህ በፊትም የነበረ ነው። ነገር ግን ከቅርብ ጊዜ ወዲህ የተከሰቱ ነገሮችን ስንመለከት በመንግስት በኩል የተወሰዱ እርምጃዎች በተለይም በብዙዎቹ የሕዝብ ጥያቄዎችን መልስ ለመስጠት የተሞከረበት መንገድ ወደ ኃይል ያመዘነ ነው። በኃይል በመሳሪያ የመፍታትን ዝንባሌ የታየበት ነው። ይህ ደግሞ በራሱ ከሌሎችም አካላት ትጥቅ እንዲያነሱ መሳሪያ አንስቶ ሁሉም እንዲንቀሳቀስ በተለያዩ አካባቢዎች የትጥቅ ግጭቶች እንዲከሰቱ በር የከፈተ ይመስለኛል። የሚያሳዩ ነገሮችም እንደዛ ናቸው። በተለያዩ ቦታዎች መንግስት በመሳሪያ ምላሽ ለመስጠት በሞከረባቸው አካባቢዎች የተስፋፋ ግጭት እንዲከሰት ነው ያደረጉ። ከዛም በላይ በተለይም በቅርብ ጊዜ ከታዩት ነገሮች የተለየው ከዚህ በፊት ከነበረው የተለየው ምንድን ነው? ከዚህ በፊት በተወሰነ መልኩም ቢሆን ሴንስ ኦፍ ሩል ኦፍ ሎ የምንለው ነገር ነበር። ባለፉት ዓመታት የታየው አዲስ ነገር ምንድን ነው ብለን ስንመለከት ለምሳሌ ሰዎች በፍርድ ቤት ነጻ ሲባሉ፣ በዋስትና ሲለቀቁ የመንግስት የጸጥታ ኃይሎች መልሶ እያሰሩ በማይታወቁ ቦታ ወስዶ እየደበቁ በሚያስቀምጡበት ጊዜ ሰዎች ለሕግ የበላይነት ያላቸው አስተሳሰብ በጣም እየተሸረሸረ እንዲመጣ ነው ያደረገው። ያ ማለት ምን ማለት ነው? በአንድ ሀገር ውስጥ ሕግ የማይጠብቅህ ከሆነ አንተም በምትችለው አቅም በኃይል ራስን ለመጠበቅ ወደዛ ሪዞርት የማድረግ ቴንዳንሲው እየጨመረ ነው የሚሄደው ማለት ነው። ለዚህ ነው በተለያዩ አካባቢዎች በምታይበት ጊዜ ሰዎች ጥያቄዎቻቸውን ለመጠየቅ ሰላማዊ መንገዱ እንደማይሰራ የማሰብ ቴንደንሲው በጣም ጨምረዋል ማለት ይቻላል። ሰው ይሄ በየቦታው ግጭቶች እንዲፈጠሩ በየቦታው ለምሳሌ አሁን ሰዎች በሚታገቱበት ጊዜ እገታውን ራሱ ማን እንደሚፈጽም አይታወቅም። ዋናዎቹ የሚታወቁት ታጣቂ ኃይሎች ብቻም ሳይሆኑ በየቦታው ወጣቶች መሳሪያ እያነሱ የሆነ ቦታ የሆነ አካባቢን እየተቆጣጠሩ ሰዎችን ያግታሉ፣ ይገላሉ፣ ይሰውራሉ። ሰው ይሄ ለሕግ የበላይነት ሰው ያለው ክብር እይታ እንዲሸረሸር አድርጓል። መንግስት የሄደባቸው መንገዶች መንግስትን ብቻም ሳይሆን ሌሎችም ታጣቂ ቡድኖች ከዚህ በፊት ከነበሩት ታጣቂ ቡድኖች በተለየ መልኩ የሄዱበት ሁኔታ ነው የተፈጠሩ ከቅርብ ጊዜ ወዲህ ማለት ነው። ስለዚህ በኃይል የማመን ባህሉ ከዚህ በፊትም የነበረ ቢሆንም አሁን የተባባሰበትና ቀውስ ልንል የምንችልበት ደረጃ ላይ የደረሰ ነው የሚመስለው። ለዚህ ግን መፍትሄ ሊሆን የሚችለው አሁን ለምሳሌ ጸዳለ የኢትዮጵያ ችግሮች ሲጠቃለል ፖለቲካዊ ችግር ነው እና መፍትሄውም ፖለቲካዊ መሆን አለበት ብላለች። በዚህ ይስማማሉ አቶ ኢማድ?
ኦፍኮርስ የኢትዮጵያ መሰረታዊ ችግሩ ፖለቲካዊ ችግር ነው። የፖለቲካዊ ቀውሱ መባባሱ ሌሎች የሰብአዊ መብት አጠባበቅ ሁኔታ አስከፊ ሁኔታ ውስጥ እንዲገባ አድርጓል። ኢኮኖሚው በከፍተኛ ደረጃ እንዲወድቅ አድርጎታል። ማህበራዊ ግንኙነቱ በተለያዩ ብሔር ብሔረሰቦች በህዝቦች መካከል ያለው ሁኔታ እንዲሸረሸር አድርጎታል። መሰረታዊ ችግሩ ፖለቲካዊ ነው። ከዛ በኋላ ግን በተለያየ መልኩ ኮንትሪቢዩት ያደረጉ ፋክተሮች አሉ። እሺ፣ አቶ ሙላቱ እርስዎ ይቀጥሉልኛል። ቀደም ሲል እንዳልኩት የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚደንት በዚህ ውይይት ላይ እንዲካፈሉ ጋብዘናቸው ፈቃደኛ ነበሩ። ነገር ግን ስልካቸው አይነሳም። ደጋግመን ሞከርን፣ አንድ ያነሱታል፣ ከዛ ይዘጋል። አቶ ሙላቱ እንዳልኩት እርስዎ ለሚቀጥለው ጥያቄ መልስ ይሰጡኛል። የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ እየተዘጋጀ ነው። በመግቢያችን እንዳልነው ምርጫው የሚደረገው ቦርዱ እንዳለው አስቻይ ሁኔታ ባለባቸው አካባቢዎች ነው። የቦርዱ ባለስልጣናት በዚህ ውይይት ላይ ተካፍለው አስተያየት እንዲሰጡ ጋብዘን ነበረ። አሁንም በመግቢያ እንዳልኩት አላገኘናቸውም። እኛ አመለጣቸው ነው የምንለው። አቶ ሙላቱ ለምንድን ነው አስቻይ ሁኔታ ባለባቸው አካባቢዎች ወይም አንጻራዊ ሰላም ባለባቸው አካባቢዎች በሚደረገው ምርጫ የእርስዎ ፓርቲ ለምሳሌ ለመወዳደር ምንድን ነው የሚከብደው? ምን ያስቸግረዋል? ጥሩ ጥያቄ ነው። አመሰግናለሁ። ፓርቲዎች ሲፈጠሩ እንዲሁ ካለ ምርጫ የሚሆን ነገር አይደለም እና ስለዚህ ለምርጫ ሰፊውን ሕዝብ ማብቃት አለባቸው። ራሳቸው እዛ ውስጥ ገብተው የምርጫ ገበያውን ተካፍለው በዛ ላይ ውድድር ነው እና እያንዳንዱ ፓርቲ የራሱን የፖለቲካ ፕሮግራም፣ የኢኮኖሚ ፕሮግራም፣ ፖሊሲ፣ የማህበራዊ ጉዳይ ፖሊሲውን አንድ ላይ ይዞ ሄዶ ህዝብ ፊት ቀርቦ ያኔ ይወዳደራል። የሚወዳደረው በዚህ ነው። እኛ እነዚህን ሁሉ ፕሮግራም አዘጋጅተን ምንጊዜም ዝግጁ ነን፣ ቁጭ ብለናል። ባለፈው 6ኛው ሀገራዊ ምርጫ እንደምታውቀው ተዘጋጅተን ገብተን አባሎቻችንን ታገቱ። ቢሮአችን በሙሉ ተዘጋ። 206 ቢሮ ከነበረው ውስጥ 3 ብቻ ነው የቀረው። ሁሉንም ዘግቶ አባላት ታሰሩ፣ ደጋፊዎች ሁሉ ታሰሩ። የዛን ጊዜ ምርጫ ውስጥ አልገቡም፣ ኦልሬዲ አፈነገጡ ተባል። አሁን ደግሞ እንግዲህ ምን ምክንያት እንደሚፈጠር አናውቅም። አስቻይ አይደለም። በየቦታው ጸጥታው ሁሉ ደፈርሷል። ሰውን ሰብስበን በየቦታው ጽሕፈት ቤት ከፍተን ህዝብን አደራጅተን ለምርጫ እንዲበቃ ለማድረግ ክፈቱልናል። መድብለ ፓርቲ በሚካሄድበት ሀገር፣ በማንኛውም ሀገር አንደኛው ምርጫ ካለቀ በሁለተኛው ላይ የወደቁት ወይም ደግሞ ለምርጫ ለሚቀጥለው የሚሳተፉት ፖለቲከኞች በየጊዜው የፖለቲካ ፕሮግራማቸውን ለህዝብ ይገልጻሉ። በእኛ ሀገር ይሄ የለም። ተዳፍኖ ነው ቁጭ ያለው። እስካሁን ድረስ ለህዝብም አልቀረበም። ብልጽግና ብቻ ነው አሁን እየሄደ በሁሉም ቦታ ያለው እና ስለዚህ እንወዳደራለን እና እባካችሁ ምህዳሩን አስፉት፣ ሰላሙን ፍጠሩ፣ ከአማጽያን ጋር ተወያይታችሁ አንድ ሀገር ናለን፣ አንድ ላይ ቁጭ ብላችሁ ህዝብን ከማመስ ሰላም ፈጥራችሁ ሰላማዊ የሆነ ምርጫ ይደረግ ብለን ጠይቀን ነበረ። ይህንንም እስከዛሬ ድረስ እየጠየቅን ነው። ምርጫ ቦርድ ግን በጣም ከሚገርም ከብልጽግና የበለጠ አስቻይ ነው፣ በሀገሪቷ ውስጥ ኮሽ የሚል ነገር የለም ብሎ መግለጫ ሰጥቷል። ሴትዮዋ አብረን ተነጋግረን እነዚህ ቦታ በዚህ ቦታ ሰው የሞተ ነው፣ እንዲህ የታገተ ነው። አሁን ቅድም ልክ ወይዘሮ ጸዳሌ እንደገለጸችው አይነት እንዴ እኔ ምንድን ነኝ ትላለህ? እዛ ቁጭ ብለህ ይሄ ነገር ሲነገር እዚህ ሀገር ውስጥ አለው ወይ እኔ ምንድን ነኝ ብለህ ነው አለ። ሰላም ነው፣ ምርጫ ማድረግ ይቻላል ብሎ ሴትዮዋ ኦልሬዲ ወጥቷል። እኛ አሁን ግራ ገባን። እንዴት እናድርገው? ከፍንፍኔ ወጥተን ወለጋ ለመሄድ ቡራዩን አልፈን ለመሄድ አስቸጋሪ የሆነበት ነው እና ስለዚህ ጸጥታ ጉዳዩ አስቸጋሪ ነው፣ አስቻይ አይደለም። ምርጫ የሚመጣው የምናደርገው ሰላም ከተፈጠረ ነው። ምርጫ ከተካሄደ በኋላ ደግሞ ዲሞክራሲውን ማስፋት ነው። ከዛ በኋላ ህዝብን ለልማት ማብቃት ነው። ይሄን ለማድረግ አስቸጋሪ ነው፣ የማይቻልበት ደረጃ ላይ ነው አሁን ያለ ነው እና አሁን ሲቹዌሽኑን የምናየው ኢህአዴግ በነበረበት ጊዜ 2007 ላይ 5ኛ ሀገር አቀፍ ምርጫ በሚደረግበት ጊዜ ይሄ ነገር አዋጣም፣ ጊዜያችሁን አጨርሱም፣
በዚህ አይነት ከሄዳችሁ ትክክል አይደለም ብለን ነገርናቸው። አሁን ያ ሲቹዌሽን ነው እየተካሄደ ያለው። በጉልበት ነው የሚያደርጉት። ቅድም ወይዘሮ ጸዳሌ ለማስቀመጥ ሞክራለች። የኛ ሀገር ችግራችንን የፖለቲካ ችግር ነው። የፖለቲካ ፕሮብሌማችንን ህልሙን ካልፈታን በምንም አይነት ከዚህ ከቪሺየስ ሰርክል ልንወጣ አንችልም፣ ወደምንፈልገው ብልጽግና ልንመጣ አንችልም እና አትልፉ እያልናቸው ነው። እና ባህር መሀል ቆሞ የዳይሬክሽኑ የጠፋበት መርከብ ሆነን ቁጭ ብለናል። እሺ፣ ነገር ግን ጠቅላይ ሚኒስትር አብይ አህመድ ባለፈው ጥቅምት ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄ በሰጡት መልስና ማብራሪያ ተቃዋሚዎችን ነው የተቹት። ምርጫ መደረግ ይችላል፣ መንግስትም ተዘጋጅቷል፣ አቅሙም አለው ነው ያሉት። እስቲ ከተናገሩት በአጭሩ እንስማ። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምፅ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም፣ ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት ያለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም፣ ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋን እንኳን በባለፈው ምርጫ በ92 እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል።